የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማድረግ ያው የጽሞና ጊዜ ተጀምሯል። የድምጽ መስጫ ቀኑ ሰኞ ግንቦት 24 ቀን ይከናወናል። እንግዲህ በዚህ ሂደት ቦርዱ ባለፈው ጊዜ የደረሰበትንና ያለበትን ደረጃ ለማሳወቅ ከናንተ ጋራ ፕሮግራም ነበረን። ያው ከዛ በኋላ ያሉትን አንዳንድ እንቅስቃሴዎች ለመግለጽ ነው ዛሬ የተገናኘነው። እንግዲህ ያው እጩዎች ምዝገባ ከተጠናቀቀ በኋላ የሚወዳደሩ የፓርቲ ቁጥር ወደ 42 የፖለቲካ ፓርቲዎች በዚህ ምርጫ ይወዳደራሉ። ሁለቱ በጥምረት በአንድ ጥምረት ውስጥ 8 የፖለቲካ ፓርቲ በሌላ ጥምረት ውስጥ 4 የፖለቲካ ፓርቲዎች ይገኛሉ። እንደገና በአንድ ግንባር 4 የፖለቲካ ፓርቲዎች አሉ። በድምሩ ወደ 10438 እጩዎች ለሰባተኛው ጠቅላላ ምርጫ ይወዳደራሉ። ከዚህ በተጨማሪ 80 የግል እጩዎች ይወዳደራሉ። የፖለቲካ ፓርቲዎች ለዚህ ውድድር የሚረዳቸውን የሚያግዛቸውን ፕሮግራሞቻቸውንና ፖሊሲዎቻቸውን ለሕዝብ የሚያስተዋውቁበት የተለያየ መድረክ እንዲኖር በማሰብ ቦርዱ ለመጀመሪያ ጊዜ ባዘጋጀው የክርክር መድረክ አካሂዷል። አስቀድሞ ለዚህ ክርክር መድረክ እንዲያግዝ በማሰብ የፖለቲካ ፓርቲዎችን የስልጠና ፕሮግራም አዘጋጅቶ የስልጠና የወሰዱ የፖለቲካ ፓርቲ አመራሮች እንዴት ክርክር ማድረግ እንደሚቻል እውቀትን የሚያዳብር ስልጠና ተካሂዷል። ከዚህም በኋላ ፖለቲካ ፓርቲዎች በዚህ የክርክር መድረክ ተሳትፈዋል። ወደ 19 የክርክር መድረክ ተካሂዷል። ይሄም በ8 መገናኛ ብዙሃን ወይ ሚዲያዎች እንዲተላለፍ ተደርጓል። በ5 ቋንቋ በሶማሊኛ፣ በአፋር፣ በአማርኛ፣ በሲዳማና በኦሮሚኛ በክልል ሬዲዮና ቴሌቪዥን ጭምር ይሄ ክርክር ተካሂዷል። በቴሌቪዥን ይቅርታ። ሌላው ከዚሁ ጋር የሚገናኘው የአየር ሰዓት ድልድል በተመለከተ ነው። የአየር ሰዓት ድልድል ያው እጣ ወጥቶ ፖለቲካ ፓርቲዎች ባሉበት እጣ ወጥቶ ከዚህም ደግሞ ጋራ በሚገናኝ ይሄንን የእጣ ስርዓትና የአየር ሰዓት ድልድል የሚደነግግ መመሪያ ወጥቶ መመሪያውንም ከፖለቲካ ፓርቲዎች ጋር ውይይት ተደርጎ ከጸደቀ በኋላ በመመሪያው መሰረት የአየር ሰዓት ድልድል ተደርጓል። በዚህ የአየር ሰዓት ድልድል ወደ 782 አየር ሰዓት በሬዲዮ፣ ወደ 570 በቴሌቪዥን፣ ወደ 576 ሰዓት የሆነ በጋዜጣ አምዶች ላይ በ50 ሚዲያዎች ፓርቲዎች እንዲጠቀሙ ሀሳቦቻቸውን፣ ፕሮግራሞቻቸውን በዚህ የአየር ጊዜ ተጠቅመው ለመራጩ ሕዝብ እንዲያስተዋውቁ ጥረት ተደርጓል። ያው እነዚህ አሎኬት የተደረጉት ሰዓቶች ናቸው። ከዚሁ ጋራ ፖለቲካ ፓርቲዎች በተለይ በዚህ የምርጫ ውድድር ሂደት የነሱ ወኪል በየምርጫ ጣቢያው መገኘት በጣም ወሳኝ በመሆኑ ቦርዱ ለፖለቲካ ፓርቲዎች ወኪሎቻቸውን የሚገቡበት ወደ ምርጫ ጣቢያ ገብተው የምርጫውን ሂደት የሚታዘቡበት የሚመለከቱበትን በምርጫ ክልል ደረጃና በምርጫ ጣቢያ ደረጃ ከ250 ሺህ በላይ መግቢያ ባጅ ፓርቲዎች ባቀረቧቸው እጩዎች ወኪሎቻቸው አማካኝነት ይሄንን የባጅ ስርጭት እያደረግን እንገኛለን። ያው የባጅ ስርጭቱ በዋና መስሪያ ቤት መጥተው ለሚወስዱ በዋና መስሪያ ቤት፣ በቅርንጫፍ ጽሕፈት ቤት ለሚፈልጉም እንደዚሁም በምርጫ ክልል ደረጃ እያሰራጨን እንገኛለን። አሁንም
ቀጣይ ዲማንዶች ስላሉ በቀሩንም 2 ቀናት ይሄንን እንደ ፓርቲዎቹ ጥያቄ የሚቀጥልና የሚሰራጭ የእጩ ወኪሎች ባጅ ቦርዱ አዘጋጅቶ እያሰራጨ ይገኛል። እንግዲህ ከዚህ ደግሞ ጎን ለጎን ለአንድ ምርጫ ወሳኝ የሆነው የመራጮች ትምህርት የማስተማር ስራ ሲሆን ቦርዱ ወደ 169 የመራጮች ትምህርት ለሚያስተምሩ የሲቪል ማህበረሰብ ድርጅቶች ፈቃድ ሰጥቶ የመራጮችን ትምህርት ሲያስተምሩ ቆይተዋል፣ ሲሰጡ ቆይተዋል። በተለያዩ ክልሎች፣ በተለያዩ ከተሞች፣ በተለያዩ አይነት አቅርቦት በድራማ፣ በክርክር፣ መንገድ ላይ በማስተማር በተለያየ መንገድ ሲያስተምሩ ቆይተዋል። እንግዲህ እነዚህ 169 የሲቪል ማህበረሰብ ድርጅቶች ቦርዱ የገንዘብ ድጋፍ ለማድረግ በማሰብ ወደ 114 ለሚሆኑት የሲቪል ማህበረሰብ ድርጅቶች ከአጋር ድርጅቶች በተገኘና ከራሱ በጀት ጭምር ገንዘብ ሰጥቷል፣ አከፋፍሏል። ስራቸውን ሙሉ በሙሉ ይደግፋል እንኳ ባይባል ካለው ውስን አቅርቦት አንጻር ይህንን አይነት ድጋፍ ለማድረግ ጥረት ተደርጓል። እንግዲህ ከዚሁ ጎን ለጎን ደግሞ የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶች ሌሎቹ የቦርዱ ባለድርሻ አካላት ናቸው። ወደ 55 የሚሆኑ የአገር ውስጥ የሲቪል ማህበረሰብ ድርጅቶች በመታዘብ ስራ ላይ የተሰማሩ ከቦርዱ ሰርቲፊኬት ተሰጥቷቸዋል። እነዚህ 55 የሲቪል ማህበረሰብ ድርጅቶች ወደ 1572 አስተባባሪዎችንና ወደ 64770 የሚሆኑ ቋሚና ተዘዋዋሪ ታዛቢዎችን እንደሚመድቡ ገልጸው ለነሱም የባጅ ዝግጅት ተደርጓል። ከዚሁ ጋራ በዓለም አቀፍ ደረጃ ሊታዘቡ ከሚመጡ ታዛቢዎች የአፍሪካ ህብረት 59 አባላት ያሉትን የታዛቢ ቡድን እንደሚያሰማራ ተገልጾልናል። ይሄ ቡድን የሚመራው በተከበሩ ኡሁሩ ኬንያታ የቀድሞ የኬንያ ፕሬዝዳንት አማካኝነት ነው የሚሆነው። ሌላው በኢጋድ በኩል ወደ 26 የሚጠጉ የዓለም አቀፍ ታዛቢዎች ይሰማራሉ። ይሄ ደግሞ የኢጋድ ቲም የሚመራው በዶክተር ዋንዲራ ስፔሶ የሚባሉ የቀድሞ የዩጋንዳ ምክትል ፕሬዝዳንት የነበሩ በሳቸው አማካኝነት ነው። ከዚሁ ጎን ለጎን እንግዲህ በአዲስ አበባ ደግሞ የሚገኙ የዲፕሎማት ሚሽኖች ለነሱም ባለፈው ሰኞ የኢትዮጵያ ብሔራዊ ምርጫ ቦርድ ስላለበት የምርጫ ዝግጅት እና ሂደት ገለጻ አድርገናል። ከዚሁ ጎን ለጎን ከፍተኛ ቁጥር ያላቸው የዲፕሎማቲክ ማህበረሰብ አባላት በድምጽ መስጫ ቀን ተዘዋውረው ለማየት ጥያቄ በማቅረባቸው ለነሱም የእንግድነት የታዛቢነት ሳይሆን የእንግድነት ፓስ ቦርዱ አዘጋጅቶ ከምርጫ ጣቢያ እየተዘዋወሩ የሚያዩበትን ሁኔታ ለማመቻቸት ጥረት አድርጓል። ከዚሁ ጋራ ያው ሌላው እንደ ፖለቲካ ፓርቲ እንደ ሲቪል ማህበረሰብ ድርጅት ደግሞ የቦርዱ ዋና ባለድርሻ አካላት ሚዲያ ናቸው። የሚዲያ ጋዜጠኞችንና የሚዲያ ተቋማትን በተመለከተ ወደ 68 ለሚሆኑ የሚዲያ ተቋማት ቦርዱ ፈቃድ ሰጥቷል። ከዚህ ውስጥ የአገር ውስጥ ሚዲያዎች ወደ 56፣ የውጭ ሀገር ሚዲያዎች ወደ 12 ፈቃድ ሰጥቷል። ለነሱ ዘጋቢዎች የባጅ ክፍፍል አድርጓል። እንግዲህ ከዚህ ሌላ ትልቁ እንቅስቃሴ የመራጮች ምዝገባን በተመለከተ ሲሆን የመራጮች ምዝገባ ያው የካቲት 28 እስከ ሚያዝያ 14 ድረስ በነበረው የመራጮች ምዝገባ የጊዜ ሰሌዳ 50,514,155
መራጮች ተመዝግበዋል። ከዛ በኋላ ይሄ ሲከፋፈል በሴቶችና በወንዶች በሴቶች ወደ 27,390,729 የወንዶች ወደ 23,123,426 ነው። ከዚህ ውስጥ በማኑዋል እና በዲጂታል የተመዘገቡት ወደ 45,10,594 በዲጂታል የተመዘገቡት 5,503,561 መራጮች ተመዝግበዋል። እንግዲህ በነበረው የሴኩሪቲ አሴስመንት ሪፖርት መሰረት በተለይ በአማራ ክልል የተወሰኑ ምርጫ ክልሎች ወደ ኋላ እንዲዘገዩ ተደርገው ነበረ። ወደ ኋላ እንዲዘገዩ ከተደረጉት በቢጫም እና በቀይ ከተመደቡት 38 በቢጫ ደግሞ ወደ 10 የሚሆኑ በድምሩ ወደ 48 ምርጫ ክልሎች ወደ ኋላ ቆርተው ከየካቲት 28 እስከ ሚያዝያ 14 ድረስ በ90ዎቹ ምርጫ ክልሎች ምዝገባ ሲደረግ ወደ ኋላ በቆዩት ደግሞ 40 ምርጫ ክልሎች በመሬት ላይ ያለውን አስፈጻሚዎችን የማግኘት ምርጫ ጣቢያ የመክፈት ምርጫ ክልሎችን የማደራጀት አሰልጣኞችን አግኝቶ የማሰልጠንን ስራ እንደተሟላ በማየትና ከክልል መንግስታትና ከሚመለከታቸው አካላት በተገኘ ሪፖርት በተጨማሪ ከፖለቲካ ፓርቲዎች በአገር አቀፍ ደረጃም በዛም ክልል ከሚወዳደሩ የፖለቲካ ፓርቲዎች ጋር በተደረገ ምክክር በ40ዎቹ ምርጫ ክልሎች የመራጮች ምዝገባ በለብቻው ሰሌዳ ወጥቶ እንዲካሄድ ተደርጓል። በዚህ በተደረገው ምዝገባ በ40 ምርጫ ክልል በ3367 ምርጫ ጣቢያዎች ምዝገባ ተከናውኗል። በዚህ ወደ 3,368,454 መራጮች ተመዝግበዋል ማለት ነው። ስለዚህ ከዚህ ቀደም የነበረው 50,514,155 እና ኋላ ደግሞ ዘግይተው የተመዘገቡት ምዝገባዎች ሲጨመሩ ወደ 53,882,609 ያደርገዋል ቁጥሩን። እንግዲህ ከዚህ በተጨማሪ ይሄ በመደበኛ የመራጮች ምዝገባ የሚደረግ ሲሆን በልዩ ምርጫ ጣቢያዎች የሚደረግ የመራጮች ምዝገባ ደግሞ እንደምታውቁት በዩኒቨርሲቲ በአገር ውስጥ ተፈናቃዮች እና በሚሊተሪ ካምፕ ቦርዱ ምዝገባ አካሂዷል። የተማሪዎች በዩኒቨርሲቲ ያሉ ተማሪዎች ምዝገባ የተካሄደው በቦርዱ በለማው ሲስተም ነው። በዛ ሲስተም በመጠቀም ወደ 20,122 ተማሪዎች ምዝገባ አድርገዋል። የዩኒቨርሲቲ ተማሪዎች የሀገር ውስጥ ተፈናቃይ ባሉበት ካምፕ ውስጥ ምዝገባ ተደርጓል። ለነሱም በተደረገው ምዝገባ ወደ 28,632 እጩዎች ተመዝግበዋል። በሚሊተሪ ካምፕ በተደረገ ለሚሊተሪ አባላት ወደ 126,498 የሚሊተሪ አባላት ምዝገባ ተደርጓል ማለት ነው። እነዚህ ሁሉ ሲደመሩ መጀመሪያ ከየካቲት ጀምሮ በነበረው ምርጫ የተደረገው ምዝገባ በነበረበት ጊዜ የተደረገው ምዝገባ ቆይቶ በ40 ምርጫ ክልሎችና በ3,367 ምርጫ ጣቢያዎች የተደረገው ምዝገባ በሚሊተሪ ካምፕ በተማሪዎች እንደዚሁም በአገር ውስጥ ተፈናቃዮች የተደረገው በሙሉ ተደምሮ በአጠቃላይ የመራጮቹ ቁጥር ወደ 54,057,861 ይደርሳል። እንግዲህ በዚህ ምርጫ በጸጥታ ሁኔታ እና ምርጫን ለማከናወን ባለመቻል በትግራይ 38 ምርጫ ክልሎች፣ በአማራ ደግሞ 8 ምርጫ ክልሎች በዚህ በግንቦት 24 ቀን በሚደረገው ምርጫ አይካሄድም። ያው አስቻይ ሁኔታ ሲኖር ወደፊት የሚደረግ ምርጫ ይሆናል ማለት ነው። ሌላው እንግዲህ ከዚሁ ጋር ተያይዞ የሚነሳው የእቃ ስርጭት፣ የቁሳቁስ ስርጭትን በተመለከተ ነው። እንግዲህ ባለን መረጃ እስካሁን ድረስ
ባሉን ምርጫ ክልሎች በሙሉ የቁሳቁስ ስርጭት ተካሂዷል። እስከ ዛሬው ቀን ድረስ በአማራ ወደ 5 ምርጫ ክልል፣ በጋምቤላ ወደ 4 ምርጫ ክልል ሲቀር ሙሉ በሙሉ ባሉ ምርጫ ክልሎች የቁሳቁስ ስርጭት ደርሷል። እንግዲህ ይህንን በክልል በምንከፋፍልበት ጊዜ ስርጭቱ ለምሳሌ በአዲስ አበባ 23 የህዝብ ተወካዮች ምክር ቤት መቀመጫ አለ። ስለዚህ በ23ቱ ምርጫ ክልሎች ሲደመር 10 የክልል ምክር ቤት ስላለ ሁለቱ ተደምሮ በምርጫ ክልል ደረጃ ስናስቀምጣቸው ወደ 33። በአፋር ለህዝብ ተወካዮች ምክር ቤት 8 መቀመጫ ሲኖር ለክልል ምክር ቤቱ ደግሞ ያው እንደምታውቁት የክልል ምክር ቤትና የህዝብ ተወካዮች ምክር ቤት የተለያየ ነው። የህዝብ ተወካዮች ምክር ቤት 547 መቀመጫ ሲኖረው የክልሎቹ ግን እንደየክልሉ የተለያዩ የመቀመጫ ቁጥር ስላለው በዛ ልክ ቁጥሩ ይለያያል። ስለዚህ በአፋር ክልል ለህዝብ ተወካዮች ምክር ቤት 8 መቀመጫ፣ ለክልል 24 መቀመጫ ስላለው በድምሩ ወደ 32 ምርጫ ክልሎች፣ በአማራ ክልል 8ቱ ሳይጨመሩ 130 ለህዝብ ተወካዮች ምክር ቤትም ለክልል ምክር ቤትም 130፣ በቤንሻንጉል ጉሙዝ ለህዝብ ተወካዮች ምክር ቤት 9 ምርጫ ክልል አለው፣ ለክልል ምክር ቤት 12 ሲደመር 21 ምርጫ ክልሎች፣ በማዕከላዊ ኢትዮጵያ 35 ምርጫ ክልል ለህዝብ ተወካዮች ምክር ቤት እንደገና ለክልል ምክር ቤትም ተመሳሳይ ስለሆነ በዚሁ 35፣ በድሬዳዋ ለህዝብ ተወካዮች ምክር ቤት 2 ምርጫ ክልል ሲኖር ለክልል ምክር ቤት 45 በድምሩ 47 ምርጫ ክልሎች፣ በጋምቤላ 3 ለህዝብ ተወካዮች ምክር ቤት 11 ለክልል ምክር ቤት በድምሩ 14 ምርጫ ክልሎች፣ ለጋምቤላ 3 ለህዝብ ተወካዮች ምክር ቤት 11 ለክልል ምክር ቤት በድምሩ 14፣ ለሐረሪ 2 የህዝብ ተወካዮች ምክር ቤት እና 1 የክልል ምክር ቤት በድምሩ 3 ምርጫ ክልል፣ ለኦሮሚያ ለ178 በህዝብ ተወካዮች ምክር ቤት እና 1 በክልል ምክር ቤት ሲደመር 179 ምርጫ ክልሎች፣ በሲዳማ 19 ለህዝብ ተወካዮች ምክር ቤት የክልል ምክር ቤቱም ተመሳሳይ ቁጥር ስለሆነ 19፣ ለሶማሌ 23 የህዝብ ተወካዮች ምክር ቤት ለክልል 49 ምርጫ ክልሎች ሲደመሩ 72 ምርጫ ክልል፣ ለደቡብ ኢትዮጵያ 49 ለህዝብ ተወካዮች ምክር ቤት 8 ለክልል ምክር ቤት ሲደመር 56 ምርጫ ክልሎች፣ ለደቡብ ምዕራብ 20 ለህዝብ ተወካዮች ምክር ቤት እና 2 ለክልል ምክር ቤት ሲደመር 22 ምርጫ ክልሎች ይሆናሉ። ስለዚህ በህዝብ ተወካዮች ምክር ቤት ከ547ቱ መቀመጫዎች በ501ዱ ምርጫ ይካሄዳል ማለት ነው። በዚህ የምርጫ ሂደት ትልቁ እና ወሳኝ የሆነው የአስፈጻሚዎች ቁጥር ነው። በአሁኑ ጊዜ ወደ 359,000 የምርጫ አስፈጻሚዎች በምርጫ ጣቢያ ላይ ሲገኙ ወደ 52,000 የሚሆኑ ምርጫ ጣቢያዎች ተቋቁመው በሰኞ ግንቦት 24 ቀን በሚደረገው ምርጫ የድምጽ መስጫው ይከናወናል ማለት ነው። ከዚህ እንግዲህ ከምርጫ ሂደት ጋራ የሚነሳው ትልቁ ጉዳይ ቅሬታ አፈታት ሂደት ሲሆን የቅሬታን አፈታት ሂደት በተመለከተ በአዋጁ መሰረት በተሻሻለው አዋጅ መሰረት ማንኛውም አይነት ቅሬታ በምርጫ ጣቢያ ደረጃ ሲቀርብ ጉዳዩ የሚታየው በምርጫ ጣቢያው ኃላፊ ነው። የምርጫ ጣቢያው ኃላፊ ከወሰነ በኋላ በዚህ ውሳኔ ቅር የተሰኘ ወገን ለምርጫ ክልሉ የቅሬታ ሰሚ ኮሚቴ ያቀርባል። ስለዚህ በምርጫ ክልሉ 2 ከማህበረሰቡ የተመረጡ 1 የምርጫ ክልሉ ኃላፊ ሰብሳቢ የሆኑበት 3 የኮሚቴ አባላት ያሉበት የምርጫ ክልል የቅሬታ ሰሚ በሁሉም ምርጫ ክልሎች በ666ቱ የህዝብ ተወካዮች ምክር ቤትም
የክልል ምክር ቤትም ምርጫ በሚደረግባቸው በድምሩ በ663ቱ ምርጫ ክልሎች በሙሉ የቅሬታ ሰሚ ኮሚቴ ተቋቁሞ ለነዚህ የቅሬታ ሰሚ ኮሚቴ አባላት የቅሬታ አፈታት ስልጠና ተሰጥቷል። እንግዲህ ከዚሁ ጋራ የሴቶች በሴቶች ላይ በተለይም በዚህ በምርጫ ወቅት በሴቶች ላይ ለሚደርስ ማንኛውም ጥቃት ሪፖርት ማድረግ ከሪፖርቱ ተነስቶ ደግሞ ወዲያው ፈጣን እርምጃ ለመውሰድ ይቻል ዘንድ ለመጀመሪያ ጊዜ የአሰራር ስርዓት ስታንዳርድ ኦፐሬሽናል ፕሮሲጀር የሚባል ኤስኦፒ ቦርዱ አዘጋጅቶ ከሚመለከታቸው አካላት ጋራ በጋራ በመስራት ታስክ ፎርስ አቋቁሟል። ያ ታስክ ፎርስ ከፍርድ ቤት ከፖሊስ እና ከሌሎችም ተቋማት ጋራ አብሮ የሚሰራ ታስክ ፎርስ ተቋቁሞ ማንኛውም አይነት ሴቶች ላይ የሚደርስ ጥቃት ሪፖርት ተደርጎ ፈጣን የሆነ ምላሽ የሚሰጥበትን አሰራር ዘርግቷል። ሌላው ከዚሁ ጋራ የሞኒተሪንግ ቲም በዚህ በምርጫው ወቅት ድምጽ መስጫ በሚካሄድበት ወቅት አንድ ቀን አስቀድሞ ዲፕሎይ የሚደረጉ የምርጫ ቦርድ ሞኒተሪንግ ቲም በየቦታው ይንቀሳቀሳሉ። አስፈላጊውን እገዛ አስፈላጊውን ክትትል የሚያደርጉ ከፍተኛ ቁጥር ያላቸው የሞኒተሪንግ ቲም እንዲሰማራ ይደረጋል። ሌላው እንግዲህ ከዚህ ከሁለት ከሶስት ቀን በፊት የጀመርነውና ትናንትና ለፖለቲካ ፓርቲዎች ያስመረቅነው የዚህ የቅድመ ማስጠንቀቂያ እና ሪፖርት ማድረጊያ ሲስተም ያው ዴቨሎፕ ተደርጓል። ሲስተሙም በ6214 በምትባል አጭር ኮድ ባላት ስልክ በመደወል በኮል ሴንተሩ አማካኝነት ሪፖርት ሊቀርብ ይችላል። ሪፖርቱ ኢንሲደንት ሪፖርት ሊሆን ይችላል። በፖለቲካ ፓርቲ አባል፣ በፖለቲካ ፓርቲ፣ በዜጎች፣ በመራጮች፣ በሴቶች የትኛውንም አይነት የሚደርስ ኢንሲደንት ሪፖርት የሚደረግበት ነው። ከዚሁ ጋራ ደግሞ የቁሳቁስ ስርጭትንም በተመለከተ እንደዚሁ ትራክ እያደረገ ክትትል የሚደረግበት ዳታ አናሊስቶች ያሉበት የአናሊሲስ ስራ የሚሰራበት ኮል ሴንተሩ ደግሞ ጥሪ ማዕከሉ ጥሪ ተቀብሎ አግባብ ያለውን እርምጃ ለመውሰድ ጥረት የሚደረግበት አካሄድ ነው። እንግዲህ ባጭሩ እስካሁን ድረስ ያለንበት ሁኔታ ይሄ ነው። ያው ቅድም እንደጠቀስኩት ሙሉ በሙሉ ከተወሰኑት በጋምቤላና በአማራ ከጠቀስኳቸው 4 እና 5 ምርጫ ክልሎች ውጪ በሁሉም ምርጫ ክልል ቁሳቁሶች ተሰራጭተው ደርሰዋል። ከዛሬ ጀምሮ ደግሞ በየምርጫ ጣቢያው ስርጭት ስራ እየተሰራ ይገኛል። ስለዚህ ዛሬ ቅዳሜ፣ እሁድ ሙሉ በሙሉ በየምርጫ ጣቢያው የስርጭቱ ስራ ይጠናቀቅና ሰኞ ጠዋት ከ12 ሰዓት ጀምሮ የምርጫ ጣቢያ ተከፍቶ የድምጽ መስጠት ሂደቱ ይከናወናል። በዚህ የድምጽ መስጠት ሂደት አስፈላጊውን ዝግጅት በቦርዱ ተደርጓል። የፓርቲ ወኪሎች፣ የእጩዎች ወኪሎች፣ ታዛቢዎች የሀገር ውስጥም የውጭ ሀገርም እየተንቀሳቀሱ ይሄንን ሚዲያም ያው በተፈቀደላችሁ ባጅ በተወሰደ ደረጃ በመግባት አስፈላጊውን ስራ ለመስራት ቦርዱ ይሄንን አመቻችቷል። ይህ ሰኞ ግንቦት 24 ቀን ከመሰረታዊ ከሚባሉ አገልግሎት እንደ ሆስፒታል፣ እንደ ሬስቶራንት ካሉት ውጪ ስራ የሚኖርበት ቀን አይደለም። ስለዚህ መራጮች በሙሉ በዚህ ድምጽ የመስጫ ቀን ወጥተው ድምጻቸውን እንዲሰጡ በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ጥያቄ፣ አስተያየት ለመቀበል ዝግጁ ነኝ። አመሰግናለሁ።